ገነት እንግዲህ ልጇን ይቅርታ ለመጠየቅ ወደ ወይዘሮ ገነት ቤት ትመጣለች ማለት ነው። ስትመጣ ሁሉም ሰዎች በድንጋጤ ጸጥ ብሎ ነበሩ። ወይዘሪት ገነት ወደዚህ ቤት የመጣችው አውቃ ሳትሆን የምታሳድጋት ልጇን ይቅርታ ለመጠየቅ ነበር ማለት ነው። ሰው ሁሉ በደነገጠ ሰዓት ሌላ ነገር ነበር ያሰበው እሷ ስትገባ፣ ግን ሁሉም ነገር ሰላም ሆነ ማለት ነው። የገነትም ሰራተኛዋ እሷ ያሳደገች ልጇ እግር ስር ትወድቅና ይቅርታ ልጄ፣ ላደረኩት ነገር በሙሉ ይቅርታ፣ ከእናትሽ መለያት የለብኝም፣ ራስ ወዳድ ሆኛለሁ። ይኸውልሽ በልጄ አስፈራርተውኝ ነው፣ ልጄን እነሱ እጅ ላይ ነው ያለው፣ ስለዚህ ልጅሽን እገልብሻለሁ ብሎ አስፈራርቶኝ ነው። ከዚህ በኋላ ምንም ብሎ ወደ ኋላ አልልም ትላለች ማለት ነው። ከዛ የቤት ሰራተኛውም እማዬ ችግር የለውም፣ እኔም ደግሞ ለተናገርኩት ነገሮች በሙሉ ይቅርታ አድርግልኝ እባክሽ ብሎ መሃል ላይ ያለውም እንግዲህ አባወራው ሼጣኑ መጣላቸው ማለት ነው። ባይ ዘ ዌይ እኔ ይሄንን ሰውዬ ስለማልወደው ነው ማለት ነው። ሁሉም ሰዎች በድንጋጤ እልም ይላሉ እሱ ሲገባ ማለት ነው። ሲገባ ሁሉም ሰዎች በቃ አንተ ይሄ ሰውዬ ጭራቅ ቤት ነው እንዲህ ልጅ የምትሰሪ ይሄኛው ሰውዬ ቤት ነው የምትሰሪ አለችው። አዎ አለች። ምን ነው ችግር አለ? ይኸውልሽ ይሄ ሰውዬ ማን እንደሆነ ታውቂያለሽ? ለፍቼ ዋጋ ከፍዬ ያገኘሁትን ወረቀት ቀዳዶ የጣለ ነው። አንድ ስልጣን ላይ ብቻ ስላለ እኔን ዛሬ አንቺ የቤት ሰራተኛ የሆንሽው በሱ ምክንያት ነው ትላለች። ልጇም እንግዲህ በድንጋጤ እልም ብላ ልጅ አባወራውም እንግዲህ እዚህ ጋር እንደምታዩት በቃ በሀሳብ ተውጧል። እሷን ለማስታወስ እየታገለ ነው። ማናት ማናት ማናት? ምክንያቱም እሱ ከብዙ ሰዎች ጋር በደል ስለሚሰራ የእሱን ደስታ ብቻ ነው የሚፈልገው። የሌላ ሰዎችን ህይወታቸውን፣ ልፋታቸውን ሁሉንም ገደል ነው የሚያስገባው ማለት ነው። ስለዚህ በመጨረሻ ማን እንደሆነች አስታወሳትና ወንድሜ አደርግሃል እንዴ ብላ ትጠይቃለች ወይዘሪት ገነት። አደረከው ስትል አይ እህቴ እንደዛ እኮ አይደለም፣ እኔ አንድ ነገር ብቻ ነው የምጠይቀው አደረከው ወይ? አይ እንደዛ እኮ አይደለም እህቴ ላስረዳሽ ምናምን ስል ደግሞ ያቺ ወሽመጤ ደግሞ ደስ ብሏታል። ምክንያቱም ሁሉም ሰው አሁን በሷ ዘንድ ጠላቶች ሆኗል። ቶሎ ብሎ በቃ በሰአቱ ያደረኩት ነገር ልክ አይደለም ብሎ ወይዘሪት ገነት እግሯ ላይ ወድቆ እባክሽን ይቅርታ አድርግልኝ፣ እባክሽን ይቅርታ አድርግልኝ፣ በሰአቱ የሰራሁት ስህተት በጣም ከባድ ነው። ምክንያቱም ያ ስህተት በጣም ተጸጽቻለሁ። የትና የት አግኝቼሽ ይቅርታ ጠይቅሻለሁ እያልኩኝ ነበር ስትል ሲላት ወይዘሪት ገነትም እውነት መስሏት በቃ ይቅር ብያለሁ፣ ተነስ ግን ለዚህ የዳረከኝ አንተ ነህ እያለች ወነሰችው። ወሽመቴ እንግዲህ የምታደርገው ነገር ጠፍቷታል። ነይ ነይ ልጄ ብሎ ተያይዞ ይወጣሉ ወደ ውጭ ማለት ነው። መሃል ላይ ደግሞ ተከራይቶ የሚኖር ልጁ በሀሳብ ቅውጥ ብሏል። እሱም ተከትሏቸው እየሮጠ ይወጣል ማለት ነው። ቆይ ይችን ሴት እኔ የት ነው ያየኋት? ፈጣሪ ወይ የት ነው ያየኋት እያለ ነው ዳግም ማለት ነው። በቀል ሊያስታውሳት አልቻለም። ይቺ ሴትዮዋ ደግሞ እናቱ ናት፣ እሱ አላወቀም ማለት ነው። እቺ የብሌንን እናት እኔ የት ነው ማውቃት? ቆይ ብሌን ማን ናት? የብሌን እናትን የት ነው ያየኋት እያለ ነው። በተቃራኒ ደግሞ አዲስ ስሜት እየተሰማ ነው ማለት ነው። ብሌን ከአይኔ ስትጠፋ ለምንድን ነው ብዙ ነገር የሚሰማኝ እያለች ነው። ገነትን በራሷ በኩል እያሰበች ነው። እዛ ቤት ያየሁትን ልጅ ለምንድን ነው በእንደዚህ አይነት መልክ የተመለከትኩት? ልጁ ደግሞ ማን ነው? የት ነው ማቆህ እያለች ዝም ብላ እያስታወሰች ነው። ግን ልታስታውስ አልቻለችም በጭራሽ ማለት ነው። ግን ልጇ ነው፣ ግን ውስጧ ነግሯል፣ ጀርባዋ ነግሯል ማለት ነው። በሌላ በኩል እንግዲህ በኃይሉ መስሪያ ቤት ላይ ቁጭ ብሎ ስልኩን እየጎረጎረ ነበረ። የቤት ሰራተኛ ወደ እሱ ትመጣለች። ትላንትና የመሬቱን ነገር አስተካክልልሻለሁ ብላኝ ነበር፣ አለቀህ እንዴት ትላለች። ወይኔ በቀን ነገ አስተካክልልሻለሁ ግን ለልጆቹ ነግሬያቸዋለሁ ምናምን ትላለች። ችግር የለውም የፈለከው ቀን የተመቸህ ቀን ብድግ ብላ ልትሄድ ስትል ቆይ ለትላንትና ላደረግኩት ነገሮች በሙሉ ለአሳዳጊሽ እናትም እንደዚሁም ደግሞ አንቺ ላይም በፍላሽ ዙሪያ ላይም በጣም አስቀይሜሻለሁ እና ስጦታ ብሎ ወርቅ ይሰጣታል ማለት ነው። ይሄ ወርቅ ከየት ነው የመጣው? ከእማማ ከወይዘሪት ገነት ወርቅ ነው ማለት ነው። በኃይሉ
ሌላ ስራ ሊሰራ አስቦ ነው ይሄንን ወርቅ ለእሷ የሚሰጣት ማለት ነው። እሷ ግን በደንብ ታውቀዋለች። ይሄ ወርቅ የማን እንደሆነ ጠንቅቃ ታውቃለች። ምክንያቱም የእመቤቷ ወይም የመዳማ ወይም የቤት አለቃዋ ወርቅ አንገቷ ላይ ታለች። ከዛ እንዴ ወርቁ ለኔ ነው አለች። አዎ ላንቺ ነው ይገባሻል፣ ምክንያቱም ብዙ ነገር በድዬሻለሁ። እሺ ትላለች። ምክንያቱም እሷ ይሄ ወርቅ የማን እንደሆነ ጠንቅቃ ታውቃለች። ቀስ ብሎ በውስጡ ማለት ነው እሰራልሻለሁ እያለ ያስባል። ከእህቱ ጋር ቁጭ ብሎ እህቱ እየተኳኳለች እሱ ደግሞ ቁጭ ብሎ ማታ ለተፈጠረ ነገር እያው አንተ ግን ወንድሜ እንደዚህ አይነት ጨካኝ ነህ ብዬ አላስብም። ግን የሰው ልጅ ለእንዴት ትጨክናለህ? ቆይ 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 እህቴ የሆነ ነገር አገኘ። ይሄ ወርቅ አረብ ሀገር ስትሄጂ እኔ የሰጠሁሽ ነው አይደለ? አዎ ከአረብ ሀገርም እኮ ደብቄ ያመጣሁት ምናምን ትላለች። በቃ ነገ እራት ነገ ምሳ ጋብዝሻለሁ ነይ ምሳ ጋብዝሻለሁ ይላል። እሺ ትልና እሷ ተነስታ ትሄዳለች። የዛን ጊዜ አባወራው ወርቁን ሊያጣረግና ኪስ ውስጥ ይከታል ማለት ነው። በዛ ምክንያት ነው ለእሷ ይህን ወርቅ ሊሰጣት የቻለው ማለት ነው። እያስታወሰ ነበረ በነገራችን ላይ ማለት ነው። ይህንን ወርቅ ነው ለእሷ የሰጣት። አሁን ሁሉንም ነገር ገደል እከትባቸዋለሁ፣ አንቺን እስር ቤት ከትሻለሁ እና አሳዳጊ እናትሽን ደግሞ ይደፋለሁ። ከዛ በኋላ ሁሉም ነገር የኔ ይሆናል እያለ ነበረ በውስጡ። እሱ አላወቀም እንጂ ያችኛዋን በጣም ምልጥና ሴጣን ነበረች ማለት ነው። እሷም ወደ ቤት ትሄዳለች። ወደ ቤት እንደሄደችው ያችን ወርቅ የራሱ ኮት ውስጥ ታስገባዋለች ማለት ነው። የራሱ ኮት ውስጥ አስገባችው። ከዚያ በኋላ ወደ ቤት መጣች። የት ሄደሽ ነበር? አይ የሆነ ቦታ ሄጄ ነበር። እንዴ አንቺ ገረድ እያለሽ እኔ በረሃብ መሞት አለብኝ እንዴ? እኔ እኮ የእከሌ ልጅ አይደለሁም እያለች ወይዘሮ ገነት ትመጣለች። ምንድን ነው ያልሽው? የማን ልጅ ነው ያልሽው? ድገሚ አሁን ያልሽውን። የማን ልጅ ነው ያልሽው? የአባትሽን ስም አታውቂም እንዴ? እሷ ግን ወሽመጤ ሳታስበው ወጣባት እንጂ ትክክለኛው የአባቷ ስም ነው የተናገረችው። ምክንያቱም ወሽመጤ የወይዘሮ ገነት ልጅ አይደለችም ማለት ነው። እና የወይዘሮ ገነት ልጅ ደግሞ የቤት ሰራተኛዋ ናት። እነሱ ግን አያውቁም። በኃይሉ ያውቃል፣ ወሽመጤም ታውቃለች። በነገራችን ላይ ግን ገነትና የቤት ሰራተኛ አይተዋወቁም። ግን ውስጣቸውና ልባቸው ይነግራል። የሆነ ገነትም የቤት ሰራተኛዋን እንደ ልጇ ነው የምታየው። እንዴት እንደዚህ ትይኛለሽ? እኔ ምን አውቃለሁ? በልጅነቴ ጥሎ የሄዱትን አባቴ በልጅነቴ ጥላ የሄደችውን እናቴ እየታውቃቸዋለሁ። እኔ በቃ አፍ ያመጣኝን ያልኩት ብላ አውቃ ማልቀስ ትጀምራለች። ወይዘሪት ገነትን ብዙ ነገር ሀሳብ ውስጥ ብትገባም ሄዳ አቅፋ አርግታ ከሷ ጋር አብራ ማልቀስ ትጀምራለች። የቤት ሰራተኛም እኔ እንኳን ጥሩ እናት ጥሩ አሳዳጊ ገጥመኛለች፣ እሷ ግን እንደዛ አይደለም መሰለኝ ብላ ብቻዋን እንትን እያለች ነበረ። ወይዘሪት ገነት እንግዲህ ልጇን አቅፋ ከሷ ጋር አብራ ማልቀስ ትጀምራለች። የቤት ሰራተኛ ብዙ ነገር እያስታወሰች ነበር። የኔ እናትና አባቴ ጥለው ቢሄዱም እኔን ጥሩ እናት አሳድጋኛለች፣ በጥሩ መልክ አሳድጋኛለች፣ ተምሬያለሁ ምናምን እያለች ነበረ። ከዛ በኋላ እሷ ደግሞ ጥለ ወደ ወጥ ቤት ትሄዳለች ማለት ነው። እነሱ እናትና ልጅ የተባሉትን ልጅ አይደለችም። በእርግጥ የየራሳቸውን የውስጣቸውን ነገር መነጋገር ይጀምራሉ ማለት ነው። ከዛ በኋላ እንግዲህ ወሽመጤ ቁን 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 እያለች ወጥ ቤት ትመጣለች። አንቺ ምግቡ ደረሰ እንዲ? አዎ ደርሶልሻል ትላታለች። ከዛ በኋላ ውር እያለች ወደ ውስጥ ትገባለች ማለት ነው። ቆይ እኔ ምንሽ አንቺ የዚህ ቤት ገረድ አይደለሽም ነሽ ትላታለች። ለምን እንደዚህ ትያለሽ? ቃል እኔ እኮ የምትፈልጊን ነገር ሁሉ እኮ እያረኩልሽ ነው። እኔ የምጠይቅሽን ብቻ ንገሪኝ። አንቺ የዚህ ቤት ገረድ ነሽ አይደለሽም? አዎ ነኝ። ስለዚህ አንቺ እያለሽ እኔ በረሃብ መሞት የለብኝም። ሲቀጥል ደግሞ በአንቺ ምክንያት እኔና እናቴ በየጊዜው የምንጣለው በአንቺ ምክንያት ነው። ስለዚህ አንቺ አንድ ነገር መሆን አለብሽ እያለች ነው። አንድ ቆንጆ ምግብ ሰርቼልሻለሁ በቃ ብይ ስትል ወጡን በጭልፋ ታነሳና ትደፋለች። በይ አንቺ የሚገባሽ ይሄ ነው፣ ከመሬት አንስተሽ ቢዩ ትላና እየሮጠች ትወጣለች ማለት ነው። ስትወጣ የግቢያቸው የተከራይ ልጅ ቃል ቃል ብሎ ይጠራታል ማለት ነው። ሲጠራት ክምብል ብለህ ዞር፣ ምን ሆነሽ ነው እንደዚህ የምትሮጪ? እቺ ገረድ ናታ
እቺ ገረድ ናታ እርቦኛል ምሳ ስጭኝ እላታለሁ። አንቺ የሚገባሽ ከአፈር ነው ከአፈር ብይ ብላ መሬት ላይ ደፋች። ማ እቺ ገረድ እንዴ! እሷ እንደዛ አታደርግም አውቃለሁ። ጠበቅ ጥብቅና እየቆምክላት ነው